በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው ጥር 7 ቀን የአጋዕዝተ ዓለም የቅድስት ሥላሴን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነን የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገሥጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን ይመክረን ይገሥጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሆንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬ ትምህርታችን ስንገባ ታዲያ ጥር 7 ቀን የአጋዕዝተ ዓለም የቅድስት ሥላሴን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን ብለናል። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል አጋዕዝተ ዓለም ቅድስት ሥላሴ በኀጢአት የተገነባውን የሰናዖር ግንብ ያፈረሱበትና አንድነታቸውና ሦስትነታቸው በግልጥ የታየበት ዕለት ስለሆነ ይህንን ታላቅ ክብረ በዓል በድምቀት እናከብራለን። ሙሉ ታሪኩ በኦሪት ዘፍጥረት ላይ በደንብ በሚገባ ተመዝግቦልናል። ከምዕራፍ 10 ጀምሮ ስትመለከቱ ታገኙታላችሁ። እንግዲህ ቅድስት ቤተ ክርስቲያናችን እምነቷን የምትገልጥበት ለሰዎችም የምታስተምርበት የምትመሰክርበት 5 አዕማደ ምስጢራት አሏት። እነሆ ህቡ ምስጢር እነግራቸዋለሁ እንዲል ማለት ነው። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 51 ላይ እነዚህ 5ቱ ምስጢራት የተባሉት 5ቱ ህቡዓት ተብለው የሚጠራሉ ይነገራሉ። 5ቱም ነገረ መለኮት ናቸው። 5ቱ አዕማደ ምስጢራት ስንል 5 ስንል አዕማድ ስንል ምስጢራት ስንል ምን ማለታችን ነው የሚለውን ልናውቅ ያስፈልጋል። 5 ስንል ቁጥራቸውን ይገልጣል። አዕማድ ስንል ደግሞ አዕማድ ማለት ምሰሶዎች ማለት ነው። አንድ ቤት ሲሰራ ሊቆምና ጠንካራ ሊሆን የሚችለው በአዕማድ ነው ወይም ደግሞ በምሰሶዎች ነው። ለሃይማኖታችንም መሰረታዊ የሆኑ ምሰሶዎች አሏት ማለት ነው። እነዚህ 5ቱ ለሃይማኖታችን መሰረታዊ የሆኑ ምሰሶዎች እንደሆኑ ለመናገር ነው 5ቱ አዕማድ የምንለው ማለት ነው። ምስጢር ስንል ደግሞ ለወዳጅ የሚገለጽ ነገር ሲሆን ለሚያምኑ ሁሉ የሚገለጽና በእምነት ብቻ የሚረዱት በመሆኑ ምስጢር ይባላል ማለት ነው። ስለዚህ 5ቱ አዕማደ ምስጢራት ስንል እነዚህ 5 አዕማደ ምስጢራት በእምነት ለሚረዱት ብቻ የሚገለጹ ስለሆኑ ምስጢር ተብለዋል ማለት ነው። እነዚህ 5ቱ አዕማደ ምስጢራት ምን ምንድን ናቸው ስንል ምስጢረ ሥላሴ፣ ምስጢረ ሥጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባን፣ ምስጢረ ትንሣኤ ሙታን ናቸው። አንድ ክርስቲያን እነዚህን ጠንቅቆ ከተረዳ መሰረቱ ጠንካራ ዓለት ላይ ይሆናል ማለት ነው። ለዚህም ነው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 14 ቁጥር 19 ላይ 5 ቃላት በአእምሮዬ ልናገር እወዳለሁ ብሎ የ5ቱን አዕማደ ምስጢራት በእውነት ለምእመናን ያስተምር የነበረው ማለት ነው። ስለዚህ ከነዚህ ከ5ቱ አዕማደ ምስጢራት መካከል አንደኛውና የመጀመሪያው ምስጢረ ሥላሴ ነው። ይህም ደግሞ የእግዚአብሔር አምላካችን አንድነትና ሦስትነት የሚገለጽበት ነው ማለት ነው። አንድነትና ሦስትነቱ በምንድን ነው የሚለውን ደግሞ ልናውቅ ያስፈልጋል። አንድነታቸው በምንድን ነው ስንል በመለኮት በባህሪ በሕልውና በፈቃድ በእዘዝ በአገዛዝ ይህንን ዓለም በመፍጠርና በማሳለፍ እንዲሁም ደግሞ ይህንን በመሳሰለው ሁሉ አንድ ናቸው። ልብ በሉ። ሦስትነታቸውስ ደግሞ በምንድን ነው ስንል በስም በግብር በአካል በኩነት 3 ናቸው። በስም 3 ናቸው ስንል፣ በግብር 3 ናቸው ስንል፣ በአካል 3 ናቸው ስንል፣ በኩነት 3 ናቸው ስንል እንዴት ነው የሚለውን ልናውቅ ያስፈልጋል። በስም 3 ናቸው ስንል አብ ወልድ መንፈስ ቅዱስ ይባላሉ። የማቴዎስ ወንጌል ምዕራፍ 28 ቁጥር 19ን ተመልከቱ።
አብ ወልድ መንፈስ ቅዱስ ይባላሉ። አብ ነው፣ ወልድ ወልድ ነው፣ መንፈስ ቅዱስም መንፈስ ቅዱስ ነው። አብ ወልድ አይባልም፣ መንፈስ ቅዱስ አይባልም። ወልድም አብ ወይም ደግሞ መንፈስ ቅዱስ አይባልም። መንፈስ ቅዱስም አብ ወይም ደግሞ ወልድ አይባልም። የየራሳቸው የሆነ ስም አላቸው። ስለዚህ በስም ሦስት ናቸው። አብ ወልድ መንፈስ ቅዱስ ይባላሉ። ሁለተኛው ደግሞ በግብር ሦስት ናቸው ብለናል። በግብር ሦስት ናቸው ስንል ደግሞ አብ ወላዲ አስራጺ ነው፣ ወልድ ተወላዲ ነው፣ መንፈስ ቅዱስ ደግሞ ሰራጺ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 25ን ተመልከቱ። ስለዚህ በግብር ሦስት ናቸው ስንል ይህ የየራሳቸውን ግብር ነው። አብ ወላዲ አስራጺ ነው እንዳልን ወልድን ወላዲ አስራጺ ነው ልንል አንችልም። ይህ የአብ ግብሩ ነው። የአብ ግብሩ መውለድና ማስረጽ ነው። ወላዲ ነው፣ አስራጺ ነው። የወልድ ግብሩ ደግሞ መወለድ ነው ወይም ደግሞ ተወላዲ ነው። የመንፈስ ቅዱስ ግብሩ ደግሞ ሰራጺ ነው ወይም ደግሞ መስረጽ ነው። ስለዚህ ያንዱን ለአንዱ ወስደን መስጠት አንችልም ማለት ነው። በዚህም ደግሞ በግብር ሦስት ናቸው እንላለን። እንዲሁም ደግሞ በአካል ሦስት ናቸው ብለናል። በአካል ሦስት ናቸው ስንል ደግሞ ምን ማለታችን ነው ስንል ለአብ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለወልድም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ስለዚህ በአካል ሦስት ናቸው። አካል ስንል ግን በምድራዊ ዓይን ልናየው አይገባም። ይህንን በደንብ ልናውቅ ያስፈልጋል። ረቂቅ የሆነ አካል፣ ረቂቅ የሆነ ገጽ፣ ረቂቅ የሆነ መልክ ያላቸው። አራተኛው ደግሞ በኩነት ሦስት ናቸው ብለናል። ይህስ ደግሞ በኩነት ሦስት ናቸው ስንል ምን ማለታችን ነው ካልን አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። በኩነት ሦስት ናቸው ስንል የየራሳቸው የሆነ ኩነት ስላላቸው ነው። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ስለዚህ እግዚአብሔር በስም በአካል በግብር በኩነት ሦስት ነው ብንልም በመለኮት በሕልውና በባሕሪ በእዘዝ በአገዛዝ በመሳሰሉት አንድ ስለሆነ አንድ አምላክ ተብሎ ይታመናል ይጠራል እንጂ ሦስት አማልክት አይባልም። ይህንን በደንብ አስመራችሁ ልትይዙ ያስፈልጋል። በስም በአካል በግብር በኩነት ሦስት ስለሆኑ ሦስት አማልክት አንልም። በመለኮት በሕልውና በባሕሪ በእዘዝ በአገዛዝ በመሳሰሉት አንድ ስለሆኑ አንድ አምላክ ብለን እንጠራለን እንጂ አንድ አምላክ ብለን እናምናለን እንጂ ሦስት አማልክት አንልም ማለት ነው። ልብ በሉ። ከዚህም የተነሳ ሥላሴ ሦስት ሲሆኑ አንድ ሲሆኑ ሦስት በመሆናቸው ይህ ሚስጥር ተብሏል ማለት ነው። ለሚያምን ብቻ የሚገለጽ ሚስጥር። ለምሳሌ አዳም አንድ ነው፣ ሦስት ሊሆን ግን አይችልም። አብርሃም፣ ይስሐቅ፣ ያዕቆብ ደግሞ ሦስት ናቸው፣ አንድ ሊሆኑ ግን አይችሉም። ስለዚህ ቅድስት ሥላሴ ስንል ቅድስት ማለት ልዩ ማለት ነው። ሥላሴ ማለት ደግሞ ሦስትነት ማለት ነው። ስለዚህ ቅድስት ሥላሴ ስንል ልዩ የሆነች ሦስትነት ብለን እናምናለን ማለት ነው። የአጋዕዝተ ዓለም የቅድስት ሥላሴ አንድነትና ሦስትነት በመጽሐፍ ቅዱስ ማስረጃ እንዴት ተመዝግቧል ስንል የመጀመሪያው በኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ አንድነታቸው ተመዝግቦ እናገኛለን። እንዴት ስንል ደግሞ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ይላል። ይህ አንድነቱን ያሳያል። ልብ በሉ። በኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ ደግሞ አንድነቱንም ሦስትነቱንም በደንብ የሚገልጽ ቃል እናገኛለን ማለት ነው። አንብቡ ወገኖቼ። ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ማለት ነው። እንዲህ ይላል ቃሉ፣ እግዚአብሔር አለ ይላል፣ ሰውን በመልካችን እንደ ምሳሌያችን እንፍጠር ይላል። ልብ በሉ። እዚህ የመጽሐፍ ቅዱስ ክፍል ላይ አንድነቱንም ሦስትነቱንም በግልጽ ተመዝግቦ እናገኛለን። እግዚአብሔር አለ ሲል አንድነቱን ይገልጻል። በመልካችን እንደ ምሳሌያችን እንፍጠር የሚለውን ስንመለከት ደግሞ ሦስትነቱን በግልጽ ያመላክታል ማለት ነው። ስለዚህ በመጽሐፍ ቅዱስ አንድነታቸውም ሦስትነታቸውም በደንብ በሚገባ ተመዝግቦ እናገኛለን ማለት ነው። እንግዲህ ቅድስት ቤተ ክርስቲያናችን ምዕመናኖቿ የሥላሴን አንድነትና ሦስትነት እንዲረዱ በተለያዩ ምሳሌዎች መስላ ታስተምራለች። ከነዛ ምሳሌዎች መካከል ሁለቱን አንስተን እንድትረዱ በምሳሌ ለማስረዳት ለሞክር። ለምሳሌ ፀሐይን እናንሳ። ፀሐይን ስትመለከቱ ክበብ ወይም ደግሞ ቅርጽ አላት፣ ብርሃን አላት፣ ሙቀት አላት። ልብ በሉ። እነዚህን ሦስት ነገሮች ይዛለች ፀሐይ። ክበብ አላት፣ ብርሃን አላት፣ ሙቀት አላት። አንድ የሆነችው ፀሐይ ክበብ፣ ብርሃን፣ ሙቀት ስላላት ሦስት ፀሐዮች አትባልም፣ አንድ ፀሐይ ነው የምትባለው። ስለዚህ በክበቡ አብ ይመሰላል፣ በብርሃኑ ደግሞ ወልድ ይመሰላል፣ በሙቀቱ ደግሞ መንፈስ ቅዱስ ይመሰላል ማለት ነው። አብ፣ ወልድ፣ መንፈስ ቅዱስ ቢባሉም እርሱ ግን አንድ ፈጣሪ አምላክ ነው። ልክ ፀሐይን
ሶስት ነገር ስላላት ሶስት ፀሐይ እንደማንል አንድ ፀሐይ እንደምንል ሁሉ አጋዕዝተ ዓለም ቅድስት ሥላሴም አብ ወልድ መንፈስ ቅዱስ ቢባሉም አንድ አምላክ አንድ ፈጣሪ ነው። በዚህ በቅዳሴ ማርያም ላይ እንዲህ ብሎ ተመዝግቦ ታገኛላችሁ። አብ ፀሐይ ነው፣ ወልድ ፀሐይ ነው፣ መንፈስ ቅዱስም ፀሐይ ነው፣ ከሁሉ በላይ የሚሆን አንድ የእውነት ፀሐይ ነው ተብሎ ተመዝግቦ ታገኛላችሁ በቅዳሴ ማርያም መጽሐፋችን ላይ ማለት ነው። በደንብ እንድትረዱ ሌላም አንድ ምሳሌ ላንሳላችሁ። ለምሳሌ ነፍስን ስንመለከታት ሦስትነት አላት። ለባዊነት አላት፣ ነባቢነት አላት፣ ሕያዊነት አላት። ወይም ደግሞ ልብ አላት፣ ቃል አላት፣ እስትንፋስ አላት። ይህ ማለት ነፍስ ልባዊት ናት ወይም ደግሞ ልብ አላት፣ ነባቢት ናት ወይም ደግሞ ቃል አላት፣ ሕያዊት ናት ወይም ደግሞ እስትንፋስ አላት። አሁን እንደተመለከትነው ልብ የምታደርግ የምትናገር ሕያው የሆነች ነፍስ ብለን ብንመለከትም ሦስት ነፍሳት ብለን አንጠራም ማለት ነው። አንድ ነፍስ ብቻ ነው የምንለው። ልብ በሉ፣ ልብ አላት፣ ቃል አላት፣ እስትንፋስ አላት። ነገር ግን ነፍስን ስንጠራ ሦስት ነገር ብትይዝም እንኳን ሦስት ነገር ቢኖራትም እንኳን ልብ የምታደርግ የምትናገር ሕያው የሆነች ነፍስ ብለን እንናገራለን እንጂ ሦስት ነፍሳት ብለን አንናገርም። ስለዚህ አንድ ነፍስ ብለን ነው የምንጠራው። ልክ እንደዚህ ሁሉ በለባዊነት አብ ይመሰላል፣ በነባቢነት ወልድ ይመሰላል፣ በሕያዊነት ደግሞ መንፈስ ቅዱስ ይመሰላል። አብ ልብ ነው፣ ወልድ ቃል ነው፣ መንፈስ ቅዱስ እስትንፋስ ነው። ልክ እንደ ነፍስ ሦስትነት ሲኖራት አንድ ነፍስ እንደምንል ሥላሴም ሦስት ሲሆኑ አንድ ናቸውና አንድ አምላክ ብለን እናምናለን ማለት ነው። ልብ በሉ። ስለዚህ ፀሐይን አነሳን። ፀሐይ ሦስት ነገር አላት፣ ነገር ግን ሦስት ፀሐይ ብለን አንጠራም። ነፍስን አነሳን። ነፍስ ልብ ናት፣ ቃል ናት፣ እስትንፋስ ናት። ነገር ግን እነዚህ ሦስት ነገሮች ብትይዝም እንኳን ሦስት ነፍስ እንደማንን አንድ ነፍስ እንደምንል ሁሉ አጋዕዝተ ዓለም ቅድስት ሥላሴንም አንድ አምላክ ብለን እናምናለን ማለት ነው። ወደ ዛሬው ትምህርታችን ስንገባ ታዲያ ጥር 7 ቀን የአጋዕዝተ ዓለም የቅድስት ሥላሴን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ለምንድን ነው የምናከብረው ስንል ሕንፃ ሰናዖርን ያፈረሱበት ዕለት ስለሆነ ነው። ይህስ ደግሞ ታሪኩ እንደምንድን ነው የሚለውን አጠር አድርገን እንመለከታለን። እንግዲህ ሰናዖር ከሺዎች ዓመታት በፊት በአሁኗ ኢራቅ አካባቢ እንደነበረ የሚነገርላት ግዛት ናት። ስሙ ታዲያ ይህ ሰናዖር የሚለው ስም ለንጉሱም ለሀገሪቱም በተመሳሳይ መልኩ ያገለግል ነበረ። የሀገሪቱ ንጉሥ ስም ሰናዖር ይባላል። ሀገሪቷም ደግሞ ሰናዖር ትባል ነበረ። ታዲያ ከናምሩድ ክፋት በኋላ ሰናዖርና ወገኖቹ ከሰይጣን ጋር ተወዳጁ። ከጥፋት ውሃ በኋላ ወይም ደግሞ ከኖህ ዕረፍት በኋላ በስፍራው በአንድነት ይኖሩ ነበርና እርስ በርሳቸው አንድ ሐሳብ ተነጋገሩ ወይም ደግሞ ተማከሩ። ምን የሚል ምክር ስንል ኑ ሳንበተን ስማችን የሚጠራበትን ሕንፃ እንስራ፣ በዚያውም አባቶቻችንን በውሃ ያጠፋ እግዚአብሔርን እንውጋው ተባባሉ። በእውነቴ ምን አይነት ክፉ የሆነ አስተሳሰብ ነው ወገኖቼ! እግዚአብሔርን እንውጋ ብሎ ማሰብ፣ እግዚአብሔርን እንውጋ ብሎ መመካከር ምን አይነት ክፉ ሐሳብ ነው ወገኖቼ! ስማችን የሚጠራበትን ሕንፃ እንስራ አሉ። ከዚያም በኋላ ሕንፃው ላይ ሆነን ደግሞ ወደ ሰማይ ጦር እየወረወርን እግዚአብሔርን እንወገዋለን፣ እግዚአብሔርን እንገለዋለን፣ አባቶቻችንን በንፍር ውሃ አጥፍቷልና እርሱን እንገለዋለን ብለው የሰው ልጆች እግዚአብሔርን ለመግደል እግዚአብሔርን በጦር ለመውጋት ተነጋገሩ፣ ተባባሉ። ቀጥለውም ታዲያ ሰማይ ጠቀስ የሆነ ፎቅን ገነቡ። ረዥም የሆነ ሰማይ ጠቀስ ፎቅን ገነቡ። ከሕንፃው መርዘም የተነሳ በፀሐይ አብስለው በልተዋል ይላሉ ሊቃውንት አባቶቻችን። ቀጥለውም ታዲያ ሕንፃው ጫፍ ላይ ሆነው ጦር እያነሱ ፈጣሪን ሊወጉ ወርውረዋል። ፈጣሪን ወጋን እያሉ ጦር ወደ ሰማይ ይወረውሩ ነበረ። ሊቃውንት አባቶቻችን ሲናገሩ እነርሱ በሕንፃው ላይ ሆነው ጦር ወደ ሰማይ ሲወረውሩ ሰይጣን ዲያብሎስ የወረወሩት ጦር ላይ ደም እየቀባ ይመልስላቸው ነበር ይላል። ያን ጊዜ አሁን አብን ወጋ ነው፣ አሁን ደግሞ ወልድን ወጋ ነው፣ አሁን ደግሞ መንፈስ ቅዱስን ወጋ ነው እያሉ ጦር ወደ ሰማይ ይወረውሩ ነበረ። ልብ በሉ። መቼም በእነዚህ ሰዎች ክፋትና ቂልነት ስንሰማ ሁላችንም ይገርመን ይሆናል። ግን እኛም ዛሬ ሰለጠንኩ በሚለው ዓለም ውስጥ ቁጭ ብለን እየሠራ ነው ያለነው ነገር ከዚህ የከፋ ነው ወገኖቼ። ቸርነቱ ቢጠብቀን እንጂ እንደ ክፋታችን ቢሆንማ ሁላችንም ተጠራርገን መጠፋን ነበረ። ዛሬ በዘር በሃይማኖት በጎሳ ተለያይተን እርስ በርስ እየተባላን ጌታችንን ስንት ጊዜ በጦር ወግተነው ይሆን? ስንት ጊዜ አድምተነው፣ ስንት ጊዜ ሰቅለነው ይሆን ወገኖቼ? የእነዚህ ሰዎች ታሪክ ስንሰማ ምን አይነት ጅሎች ናቸው፣ ምን አይነት ክፉ ሰዎች ናቸው ልንል እንችል ይሆናል።
ነገር ግን ዛሬም እኛ እርስ በርሳችን እየተበላላን በሃይማኖት በዘር በጎሳ እየተከፋፈልን እየተገዳደልን የሰው ልጆች ደም እንደ ውሃ በሚፈስባት በዚች ምድር ላይ ሆነን እነዛን ሰዎች ምን አይነት ክፎች ናቸው ልንል አንችልም ወገኖቼ። የእኛ ክፋት፣ የእኛ ኃጢአት፣ የእኛ በደል ከእነሱ የከፋ ነውና ቸርነቱ ስለጠብቀን ምሕረቱ ስለበዛልን ነው ወገኖቼ ዛሬ እየኖርን ያለ ነው። አጋዕዝተ ዓለም ቅድስት ሥላሴ ያንን ሰማይ ጠቀስ የሆነ ፎቅ ሰርተው ጦር እየወረወሩ አብን ወጋው፣ ወልድን ወጋው፣ መንፈስ ቅዱስን ወጋው እያሉ ጦር ሲወረውሩ በአንድ ጊዜ ተመልክተው ከምድረ ገጽ ማጥፋት ይችሉ ነበረ፣ መደምሰስ ይችሉ ነበረ። ነገር ግን አጋዕዝተ ዓለም ቅድስት ሥላሴ ሩሩሃን ናቸውና የሰናዖር ሰዎች የሠሩትን አይተው ማጥፋት ሲችሉ አላደረጉትም። ታዲያ ምንድነው ያደረጉት ስንል የባሪያቸውን የኖኅን ቃል ኪዳን አስበዋልና እንዲህ አሉ። ይልቁኑ ኑ እንውረድ፣ አንዱ የአንዱን ቋንቋ እንዳይሰማ፣ አንዱ ከአንዱ ጋር እንዳይግባባ ቋንቋቸውን እንደበላልቀው አሉ። ልብ በሉ። በዚህ በኦሪት ዘፍጥረት ምዕራፍ 11 ቁጥር 7 ላይ ስትመለከቱ እንዲህ የሚል ቃል ታገኛላችሁ። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደበልቀው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መስራት ተው የሚል ቃል ታገኛላችሁ። ልብ በሉ። አጋዕዝተ ዓለም ቅድስት ሥላሴ ማጥፋት መደምሰስ ሲችሉ እነርሱ ያደረጉት ግን ቋንቋቸውን መደበላለቅ ነበርና ቋንቋቸውን ደበላለቁት። እርስ በርሳቸው መስማማት አቃታቸው። እርስ በርሳቸው መግባባት ተሳናቸው። አንደኛው አካፋ ቀብለኝ ሲለው ዶማ ያቀብለዋል፣ መዶሻ ቀብለኝ ሲለው ሚስማር ያቀብለዋል። ምንም አይነት መግባባት በመካከላቸው ጠፋ። እርስ በርስ መግባባት አቃታቸው። ከለዳውያን ልሳናቸው ተደበላልቆ 71 ቋንቋ የተፈጠሩ፣ እነርሱም ስምምነት አጥተው ወዲያውኑ ተበተኑ ወገኖቼ። አጋዕዝተ ዓለም ቅድስት ሥላሴም ታዲያ ያንን ሕንፃ በንፋስ ትቢያ እንዲሆን በተኑት ወይም ደግሞ አፈራረሱት። ባቢል የሚባል ጥቅል አውሎ ንፋስ ተልኮ ሕንፃቸውን ንዶታል፣ አፍርሶታል፣ በታትኖታል ማለት ነው። ስለዚህ ሰናዖር ዛሬ ባቢል ወይም ደግሞ ባቢሎን ተብላለች። ባቢል ወይም ደግሞ ባቢሎን ማለት ምን ማለት ነው ስንል ዝሩት ወይም ደግሞ የተበተነች ማለት ነው። ስለዚህ እስከ ዛሬ ድረስ ስፍራው ባቢሎን ወይም ደግሞ ዝሩት ወይም ደግሞ የተበተነ ተብሎ ይጠራል ማለት ነው። ስለዚህ ዛሬ ጥር 7 ቀን አጋዕዝተ ዓለም ቅድስት ሥላሴ ምን ያደረጉበት ዕለት ስለሆነ ነው ይህንን ክብረ በዓል የምናከብረው ስንል አጋዕዝተ ዓለም ቅድስት ሥላሴ የሰናዖርን ግንብ ያፈረሱበት ዕለት ስለሆነ ነው። ዛሬም በዕለተ ቀናቸው የዘረኝነቱን የኃጢአታችንን የሰላም ማጣቱን ግንብ ያፍርሱልን ወገኖቼ። ሰላምን፣ ፍቅርን፣ ጤናን፣ አንድነትን፣ መተሳሰብን ለሁላችን ይስጡን። ዛሬ ኃጢአታችን በስቶ ግንብ ሆኗልና የእኛን ኃጢአት የእኛን ግንብ የሆነውን ኃጢአታችንን በዕለተ ቀናቸው ይበትኑት። በዕለተ ቀናቸው ያፍርሱልን። ሰላምን፣ ፍቅርን፣ አንድነትን ለሁላችን ይስጡን ወገኖቼ። ሰላምን የምንሰማበት ፍቅርን የምንሰማበት እንጂ ጦርነትን የምንሰማበት ወንድም ወንድሙን ገደለ የሚለውን ዜና የማንሰማበት እግዚአብሔር አምላካችን ያደርግልን ወገኖቼ። ይህንን የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተ ክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። እንግዲህ ዛሬ ለድምፅ ጥራት ችግር ሁላችንም ከወዲሁ አስቀድሜ ይቅርታ መጠየቅ እፈልጋለሁ። ትንሽ ጉንፋን ነገር እያመመኝ ስለሆነ ድምፄ ትንሽ የተቀየረባችሁ፣ ለዚህም ደግሞ አስቀድሜ ይቅርታ ጠይቃለሁ። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንደ አጋጣሚ አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደወል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን ሰዓት ጠብቆ ያስተምረን የመከረን የገሰጸን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል 30፣ 60፣ 100 ያመራ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግሥት ወራሾች ያደርገን ዘንድ የእርሱ መልካምና በጎ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር
ወለወላዲቱ ድንግል ለመስቀሉ ክቡር ይቆየን።